እንደምትመለከቷቸው ቁጥራቸው ከፍተኛ የሆኑ መኪኖች የእውነት በእውነት ያየናቸው ነው። የተጫኑ ነው መኪኖቹ። መቀመጫዬ ብድግ ብዬ ከወገቤ ጎንበስ ብዬ የተለመደው ሰላምታዬን ለሁላችሁም ይድረሳችሁ እላለሁ። ምን ያህል እንደማከብራችሁ እኮ አታውቁም እናንተ። ለማንኛውም እንግዲህ በፊንቴክ በተሰኘ ድርጅት ላይ የገቡ እስከ ዛሬዋ ቀን ድረስ እየገቡ ያሉ አርቲስቶች፣ ጋዜጠኞች አሉና እኔ በመግባታቸው በእውነት ነው የምለው ትክክል ነው ብዬ ነው የማስበው። እንዴ ማስታወቂያውን የሰሩበትን መንገድ አይታችኋል እንዴ? ማንም ሰው እኮ ነው ሊታለል የሚችለው። ምክንያቱም እነዚህ ሰዎች ጅቡቲ ድረስ ተሳፍረው ሄደው መኪኖቹ ጅቡቲ ላይ በጣም ብዙ መኪኖች የአዲስ አበባ ከተማ የማይችለውን ቦታ ያህል የተደረደሩ መኪኖችን አሳይተው ፊንቴክ 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 እየተባለ ጽሑፍ እያንዳንዱ መኪና ላይ ተለጥፎበት ሊጫን እየተዘጋጀና እየተጫነ እንደሆነ እያሳዩ ነው ማስታወቂያውን የሰሩት። ስለዚህ ህዝቡ ደግሞ የከፈልኩት ብር አለና በይሄን ያህል ብር ተጭበርበረና ብራችን ይመለስ ነው እንዴ? የታዩት መኪኖች እኮ በጣም ብዙ ናቸው እኮ። ለነሱ አይደለም ተሸጦ ለነሱ አይደለም ለኢትዮጵያ ህዝብ የሚያስተዳድር መኪና ነው በማስታወቂያ ውስጥ ያሳዩን። ስለዚህ የት ሄዱ መኪኖቹ? እሺ ሰዎቹ ይጥፉ። እሺ መኪኖቹ የት ሄዱ? መኪኖቹ አያዙም እንዴ? ያሳያችሁን ማስታወቂያውን ስትሰሩ መኪኖቹ እየተጫኑ ነው። እኔ እኮ አሁን እኮ ነው ጉዴን የምሰማው። ምንድነው የሚሉት? ምን አድርገው ነው ምናምን እያልኩ ነው። አሁን እኮ ነው እንዴት ነው ነገሩ ብዬ ያው ጆሮዬ እንትን ረዥም ነውና መረቤን ዘረጋው። መረቤን ዘገባ እንዳለ አሳው ገባ። ሰበሰብኩና እሺ መጣሁ ወደ እናንተ። ለማን ልተንፍሰው? እናንተ ናችሁ ከዛስ ብላችሁ መሰሙኝ። በእውነት እንግዲህ ማስታወቂያውን የሰሩት ደግሞ በጣም ታማኝነት ያላቸው በጣም የሚገራርሙ በጣም የተከበሩ ትልቅ ቦታ የሚሰሩ አርቲስቶች ናቸው። ላይናችን ብርቅዮች የሆኑ አይገርምም? ግን አያቴ ምን አይነት ጥበበኛ አያት ነው ያለችኝ። ግን በጣም ይገርመኛል። ጊዜ ቂጣ ነው ይገለባበጣል ትለኝ ነበረ። እነዚህ የተከበሩ ሰዎች እያንዳንዳቸው እጃቸው ላይ ካንቴና ታስሮ ወደ እስር ቤት ሲገቡ አሳይተዋል። ላይናችን የምንሳሳላቸው እንዴ! እኔ ደግሞ ከሁሉም የገረመኝ መንሱር ደግሞ ባለ ሀብት ነኝ እኔ በቃ እንደዚህ ያለኝ ምናምን የሚል ሰው ብር በልተሃል ተብሎ ታስሮ ሲገባ በጣም የሚገርም ነው። እነ ሰራዊት ፍቅሬ ከልጅነታችን ጀምሮ ኮትኩቶ ያሳደጉን የእነሱን ፊልም እያየን ይገረም ደጀኔ ከልጅነት ጀምሮ የሱን ፊልም እያየን እየተገረምንበት ይገረም ተብሎ እኛን እያስገረመን የሚኖር አርቲስት የተከበረ ሰለሞን ቦጋለ በጣም እንግዲህ በጣም በሄደበት አሁንም አልቆሶ ሊሆን ይችላል እስር ቤት እኮ። እነ ዳንኤል ተገኝ የኢቢኤስ ጋዜጠኛ፣ እነ ሉላ እንዴ ያልሰራው ሰው የለም እኮ። ይሄንን ያልሰራው ሰው የለም በእውነት። እነዚህ ሁሉ ናቸው እንግዲህ። ይሄ ሁሉ አርቲስት እንዴት ሊሸወድ ይችላል? እና ከሁሉም ግን የገረመኝ አሳዝነው መጀመሪያ ላይ ያሳዝነው ነበር። በጣም ነው የሚያሳዝኑት። በቃ ተሸወዱ እንግዲህ ምን ማድረግ ይችላሉ እንግዲህ ምናምን ብዬ አዝኜላቸው ነበር። መጨረሻ ግን ጉዴን ሳየው ግን ማስታወቂያውን ከኢትዮጵያ ተሳፍረው አንድ እንደውም የረሳሁት አለ ወንድም ካሊድ ፋውንዴሽን የበጎ አድራጎት ድርጅት፣ እሱ በጣም ብዙ ሰዎችን የሚረዳ ሰው ነው። እና በጣም እንትን ያልኩት እንዴ አይ መታሰራቸውማ ልክ ነው በቃ ምናምን ያልኩት ምንድነው ማስታወቂያው ኦኬ፣ ሰው ማስታወቂያ ይሰራል፣ በዛ ማስታወቂያ ድንገት ያ ሰው ይከስራል ይጠፋል ምናምን ኦኬ፣ እንደዛ ምናምን መስሎኝ ነበር። እንዴ እነሱ ከአዲስ አበባ ተጭነን ሄደናል ብለው ድምፅ ገብቶ ጅቡቲ እንደደረሱ ተደርጎ ጅቡቲ ላይ የተጫኑ የታረፉ መኪናዎች መቼም እርግጠኛ ነኝ ጅቡቲ ሄደው አይደለም የሚጫኑትን መኪና ጅቡቲ ሄደው ድረስ ሄደው እያዩ ምናምን አይደለም። ያው ልክ እንደ ጅቡቲ ሆኖ ነው ማስታወቂያ ተሰርቶ ድራማ የሚሰራው እንጂ ያ ሁሉ ሰው ተሳፍሮ ሄዶ አይመስለኝም። እና ወደ ጅቡቲ ሊሳፈሩ ሲሉ ጅቡቲ እንደደረሱ መኪኖቹን ይሄ ሁሉ መኪና ነው እየገባ ነው አዲስ አበባ ላይ እየተራገፉ ነው ብለው ነፍ መኪኖችን የሀገር መኪኖችን አሳይተው በዛ ነው እንግዲህ ህዝቡ የተሸወደው እና በዛ ነው እነሱ ወደ እስር ቤት ሊገቡ የቻሉት። በጣም ነው የሚገርመው። እና እኔ መጀመሪያ ምክንያቱም ተነስታችሁ ዝም ብላችሁ ተነስታችሁ የምትሰሩት ማስታወቂያ አለ በስሙ ብቻ ትልቅ ድርጅት ከሆነ ይሄ ድርጅት ምናምን ተብሎ በዛ ማስታወቂያ ይሰራል። ምናልባት በዛ እንደዛ አይነት መንገድ ልትሸወዱ ትችላላችሁ። ብዙ ሰዎችም ሲሸወዱ አይተናል። ብዙ ቲክቶከሮችም በቲክቶካቸው ማስታወቂያ ሰርተው ወደ እስር ቤት ሲገቡ አይተናል። ያው መሸወር ነው ያያ። ይሄኛው ግን የነ አርቲስቶቹ ግን አሁን የነ ሰራዊት የነ ሰለሞን ቦጋለ የነ ዳንኤል የነ ይገረም ደጀኔ የነ ካሊድ የነ መንሱር ምናምን ግን መሸወር ነው፣ መሸወድ አይደለም። የነሱ መሸወር ነው። ምክንያቱም መኪናውን አሳይተዋል፣ እየጫንን ነው ብለዋል። ቦታው ድረስ ነው ሄደው ያሳዩት። ሰው ደግሞ
በድርጅቱን እኔ ፊንቴክ የሚባል ድርጅት እኔ አላውቅም። ፊንቴክ የሚባል ኢንቨስትመንት እኔ አላውቅም እንደዚህ ይባል። ግን እነሱን ካዩ ግን እገዛለሁ። ምክንያቱም እነሱ ለኛ ብርቅያችን አይናችን ናቸው። የምንወዳቸው የምናከብራቸው አንጋፋ ታማኝነትን ያተረፉ ምናምን ስለሆኑ እንትን እንላለን። ስለዚህ እዛ ቦታ ላይ እንግዲህ በዛ ቦታ ላይ ብቻ ያልተገኘችው ብቻ ሉላ ገዙ ነች። በጅቡቲ መኪኖቹ ሲጫኑ መኪናው ተደርድረው መኪናውን ሲጫኑ ያላሳየችው ሉላ ገዙ ነች እንጂ በተረፈ ሰራዊት ፍቅሬ እዛው ቦታው ላይ ተገኝቻለሁ ብሎ ድራማውን ሰርቷል። ይገረም ደጀኔም እዛው ተገኝቻለሁ ብሎ ድራማውን ሰርቷል። ዳንኤል ተገኝም እዛው ተገኝቻለሁ ብሎ ሰለሞን ቦጋለም እንደዛው፣ ካሊድም ወንድም ካሊድም እዛው፣ መንሱር ጀማልም እዛው ተገኝቻለሁ ብሎ እዚህ ውስጥ የተካተቱ ሰዎች ናቸው። በእርግጥ ድርጅቱን ትርፋማ ነው ብለው የበለጠ አምኖት ሊሆን ይችላል ያን ሁሉ ድራማ የሰሩት። ግን የሌለ መኪና ያልገባው መኪና የሌለውን መኪና ከሆነ እንደዛ ያደረጉት ያው እንግዲህ ምንም ማድረግ አይቻልም። ለስንቱ አዝነን እንችላለን። በተረፈ ግን በጣም የገረመኝ ሉላ ገዙም በዚሁ እስር ቤት ውስጥ ገብታለች የሚባል አንድ ጽሁፎችን አንብቤ ያለው። ግን ያው እጄ ረጅም አይደል፣ እጄን ዝርግት ታረኩና ይሄስ ነገር እንዴት ነው? ሉላ ገዙ እዚህ ውስጥ ድርሻዋ ምንድን ነው? እጇስ አለበት ወይ? ወደ እስር ቤትስ ገብታለች ወይ የሚለው መረጃ ነገርን ከስሩ ውሃን ከጥሩ ትላለች አያቴ ሚስታትና እና እንግዲህ የሉላ ገዙ እንደዚሁ የዛ ድርጅት አምባሳደር ነበረች። ግን አውርዳለች ራሷን ከዚህ አምባሳደርነቴን አንስቻለሁ፣ ከዚህ ድርጅት ጋር ከእንግዲህ ወዲያ ምንም አይነት ውል የለኝም፣ አግልያለሁ ራሴን ብላ አግልላለች። ምክንያቱም ስትጠየቅ አሰራሩ ግልጽ አይደለም፣ ምንም ላቀውም ሊብራራልኝ ያልቻለ የሆነ የተደበቀ ነገር አለ፣ ስለዚህ አልፈልግም ብላ ወጣለች። እንግዲህ እሷ ይሄንን ድርጅት ግልጽ ያልሆነ ነገር አለ፣ ግልጽ ያልሆነ አሰራር አለ፣ ከዚህ ድርጅት አልፈልግም ብላ ስትወጣ ዳንኤል ተገኝ አብሮ ነው ዘኢቢኤስ ላይ የሚሰራው። እንዴት አልወጣም? ሌሎቹስ እሺ እንደው እሷ ሉላን አላገኟትም የሚባል እንደው ዳንኤል ተገኝ ያገኛታል። እንዴት ነው ድርጅታችን ምናምን ማለቱ አይቀርም። እሱ እንዴት አልወጣም? እና በጣም ነው የሚገርመው። እንግዲህ ኢቢኤስ ላይ እንግዲህ ኢቢኤስ ጋዜጠኞች ምን ሊሆን ነው ማለት ነው? በዳንኤል ተገኝ አንድ ኢቢኤስ ላይ የሚቀጠር ሰው ያስፈልጋል። ሲቪን አዘጋጃለሁ፣ አስገባለሁ። ይሄ ከካሜራ ጀርባ ሆኜ የምለፈልፍባችሁ ይቀርና በቴሌቪዥን ቁጭ ብዬ እዛ ሶፋ ላይ እንግዲህ ዳንኤል ተገኝ እስር ቤት ነች፣ እኔ እጀምራለሁ ማለት ነው። እና ኢቢኤሶች ስራ እየፈለኩ ነው። በዚህ አጋጣሚ ደውሉልኝ ፕሊስ። ይኸው ስልኬ እዚህ ጋር ደውሉልኝ፣ መጥቼ እሱን ቦታ ተክቼ መስራት እችላለሁ። እንግዲህ በታስ ጊዜ ተለገባበጭ ነውና ጊዜ ይጥላል፣ ጊዜ ያነሳል። በእርግጥ በታሰሩ ሰዎች ማሾፍም ማላገጥም አግባብ አይደለም። ግን የከሰሩም ሰዎች አሉ። በሬውን የሸጠ ሰው አለ፣ ቤቱን የሸጠ አለ፣ መሬቱን የሸጠ አለ፣ የሚያለቅስ ቤተሰብ አለ፣ የተበደረ አለ። መኪናን ገዝቼ እንደዚህ ሳይቼ እንደዚህ አተርፋለሁ ብሎ ኳልኩሌት አድርጎ የድሃ ብሮች አሉና ብዙ ነገር ነው ያለውና ለዛም አግባብ አይደለም። ለማንኛውም ለሁሉም ፈጣሪ ሆነው አገራችንን ሰላም ያርግልን። ያያዞላ እያያዞላ ያያዞላ ያያያያዞላ ያያዞላ